አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በሀገራችን ሳንሱር በሕግ ታውቆ በይፋ የተሰራበት ከቀዳማዊ ኃይለሥላሴ ዘመን ወዲህ ቢሆንም ተግባሩ ግን ድሮውንም ነበረ። ከጥንት ጀምሮ በመዝፈናቸው የተቀጡ ሰሚያቸውን ስላላስደሰቱ ብቻ ዋጋ የከፈሉ አዝማሪዎች ብዙ ናቸው። ከብዙዎቹ አንዱን መዘዝ አድርገን ለዛሬ እንጫወተው። የቋራው መይሳው ካሳ አፄ ቴዎድሮስ ተብለው ከመንገሳቸው በፊት ከብዙ ነገሥታት ጋር እየተዋጉ ሁሉን ለማስገበር ቆርጠው ይነሳሉ። ነገሩን የሰሙ ነገሥታት የመሸበራቸውን ያህል የት ሊደርስ በማለት አናንቀው የገመቱም ነበሩ። ይህን ያጤነው የደጃች ጎሹ አዝማሪ የካሳ ሕልም ብቻ ነው ብሎ አመነ። አምኖም ማሲንቆውን ይዞ መጫወት ጀመረ። የደጃች ጎሹን ጦር ለማነቃቃት ሲልም እንዲህ አለ። አያችሁት ብያ የኛን እብድ 5ቱን ጋሞች ይዞ ጉራምባ ሲወርድ ያንጓብባል እንጂ አይዋጋም ካሳ፣ ወርደህ ጥመድበት በሽምብራው ማሳ እያለ ጦሩን አነቃቃው። ይህን ሥራ መይሳው ካሳ ሰሙት። ግዴለም ሙያ በልብ ነው ብለው ዝም አሉ። ውጤቱ ግን ያልታሰበው ሆነ። ደጃች ጎሹ በጦርነቱ ተረቱ። የአዝማሪው ነገር የከነከናቸው አፄ ቴዎድሮስ ደጃች ጎሹን ጉራምባ ላይ ድል እንዳደረጉ አዝማሪውን ፈልጋችሁ አምጡልኝ ብለው ትእዛዝ ሰጡ። በትእዛዛቸውም መሠረት አዝማሪው ፊታቸው እንዲቀርብ አስደረጉ። በል እንደ ሰደብከኝ መጠን የሚገባህን ፍርድ በራስህ ፍረድ አሉት። የጨነቀው አዝማሪ ምን እንደሚል ግራ ገባው። ያኔ ያለውን ያውቃልና አሁን ምን ማለት እንዳለበት አሰበ። አስበውም መቼም ጨክነው እንደማይጨክኑበት በመገመት እንዲህ አለ። አወይ የአምላክ ቁጣ፣ አወይ የእግዚአብሔር ቁጣ፣ አፍ ወዳጁን ያማል የሚሠራው ሲያጣ፣ ፍልጥ ይገባዋል የአዝማሪ ቀለባጣ በማለት በራሱ ላይ ፍርዱን ሰጠ። መይሳው ካሳም የዋዛ አልነበሩምና አዝማሪው በፍልጥ እንዲደበደብ አዘዙ። ዱላው የበዛበት አዝማሪም ፍልጡን እያጣጣመ በዚያው ሞተ። እንደ ብዙዎቹ የዘመኑ ከያንያንም የሳንሱሩን ጽዋ ለመጀመሪያ ጊዜ በአደባባይ ተጎነጨ። ታሪካችን ለሙገሳ እንጂ ለነቀፋ ቀጭን እንኳን መንገድ ያለው አይመስልም። ጥቂት ማፈንገጥ እንዲህ ያለ ቅጣት ይዳረጋል። ነገሥታቱ ዘፈን ቢወዱም በዘፈን ቅኔ ጠላታቸው ሲሸነቆጥ አንጀታቸው ቅቤ ቢጠጣም በፈጅታ ለሽልማት ቢነሱም ራሳቸው የተነኩለት ግን ወየው ነው ለዛ አዝማሪ የሚያስብለው። በርካታ መሰል ታሪኮች የሙዚቃ ታሪካችን የዘመናት እውነታዎች ናቸው። አዝማሪዎች በየዘመናቱ ንጉሡ፣ ነገሥታቱ ያስጠጓቸውን ብቻ ሲያመሰግኑ፣ ለውጥ ሲመጣ ግን የሚደርስባቸው በደልና ግፍ ከባድ እንደነበር የታሪክ ማስረጃዎች ያመለክታሉ። ወደፊት ከብዙ በጥቂቱ የተወሰኑትን ማቅረባችን እንቀጥላለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879